ኤልሹ ማፊስ አይደለም ኤልሹ ማ ድረስልኝ በሮዘስ ታስረጋለች ኤልሹ ምንድነው የተፈጠረው ምንድነው ያወራችሁት ክፋቱልኝ ኧረ እባክሽ ኤልሹ ስለሰራልኝ ምን ይጎች ነው ኤልሹ አፍሽትኝ ኖ ነግሬሻለሁ ምንም ነገር እንዳታርገ ትገልሻለሁ አዎ ሁሌም እሺ እንዳልከኝ ነበር ውሸታም ስላልመሰልሽ ነው እና ልጅቷን አታግተልኝም እንግዳ ድራማ ፋሚሊዎች እንግዳ ድራማ ቤተሰቦች እንዴት አላችሁ ሁሉ ፒስ ሁሉ አማን ሁሉ ፋይን ነው ወይ ሁሉ ፋይን ነው ወይ እኔ ጋር ሁሉ ፒስ ሁሉ ፋይን ነው እንግዳ ድራማን ዛሬ እንዲታያችሁት እንግዲህ ኤልሹ አይወራም የኤልሹ አይወራም እውነት ለመናገር አይሷ ክፋት ይሄን ያክል ገኖ ወጥቷል በጣም ገኖ ወጥቷል ያደረገችውን እንግዲህ አይታችኋል ኑኑን ጠርታ በሩን ዘግታ ውስጥ አስገብታት ራሷን እየተፈጠፈች ነው ኑኑ ደበደበችኝ ማይ ልገለኝ ነው እያለች ቤቱን ቀውጥ ያርገዋለች ቤቱን ባንድ ግሩን ያቆመችው እውነት ለመናገር ቤቱን ባንድ ግሩን ያቆመችው ከባድ ኃይለኛ ክፋት ያለባት ሴትዮ ናት ኑኑን ከዛ ቤት ለማስወጣት የኑኑን ቤተሰብ ከዛ ቤት ለማስወጣት የሄደችበት ጥግ በጣም ከባድ ነው በጣም ከባድ እርምጃ እየተራመደች ነው በጣም ከባድና አደገኛ እርምጃ ነው እየሄደች ያለችው እንግዲህ አዶኒ ደግሞ እንዳያችሁት በቤሉል ዘንድ ቤሉልን አይቶት ነበር ወደ እነሱ ሲመጣና አቀፋት ምናምን የፍቅር ወሬ ሲያወራትና ሲያቅፋት ነበር ያንን ደግሞ ቤሉል አይቷል ቤሉል በዛ ነገር በጣም ነው የተበሳጨው በጣም ነው የተናደደው ደግሞ ኤልሹ ስታማት ነበር ለቤሉል ማለት ነው ካዶኒ ጋር ስትሳሳም ነበር ምናምን አይነት ወሬ ስታወራ ነበር በዛም ከመኩ ጋር ግጭት ውስጥ እንደመግባት አይነት ሙድ ውስጥ ገብተው ነበር የኔ እንደዚህ አታደርግም ብሎ ሲከራከር ነበርና ኤልሹ ተጽዕኖ ፈጥራበታለች በቤሉል ላይ ቅሬታ እንዲኖረው በኑኑ ላይ አድርጋለችና ያው ጆከርና ኑኑ ኋላ ተደብቀው ሲሰሙ ነበር ጆከርና ኑኑም እዛው አልተያዙም ደስ በሚል ሁኔታ አልተያዙም መሲ ደግሞ አዶኒን አይተዋለች አዶኒ የሆነ ነገር ተደብቆ ሲያደርግ የቤሉል እናት የኤልሹ እናት መኝታ ቤት ውስጥ እቃ ምናምን ሲያስቀምጥ ሲያነሳ አይታዋለችና ያስቀምጠውን እቃ ለማንሳት ስትሞክር ያው መጥቶባታል ሁለተኛ እንዳትከተይ ምናምን አይነት ብሎ ሲጨውባት ሲቆጣት ነበር በሌላ በኩል ደግሞ ናሆም የቤሉል አጎት የሚገርም ሰው ነው አረ ስትፈታተነው እኮ መሲን አንቆ ነው ይዟት ይሄደው አንቆ ሲጣርጎ ይዟት ይሄዳል ቤሉል ራሱ ሊያፋታቸው ሲል ተው በፍቅር መካከል አትግባ ምናምን ብሎ እየጎተተ ማንቁርቷን ይዞ ነው ይዟት ይሄደው ይገባታል ብዬ አስባለሁ አሁን እዛ ፍቅር ያጫውታታል በደንብ አርጎ ማለት ነው መሲማ ለቴዲ አትገባም ከምራት መጥነው ለናሆም እንጂ ለናሆም ነው የምትሆነው መጨረሻዋ ከናሆም ጋር ነው የሚሆነው ብዬ ነው የማስበው እናንተ ምን ታስባላችሁ በዚህ ጉዳይ ላይ ምን ታስባላችሁ እስቲ በቀጣይ ክፍል ላይ ምን ይፈጠራል ምን ይከሰታል ብላችሁ ታስባላችሁ የምታስቡትን ሐሳብ አስተያየት ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ደውል ምልክቷን
መጫን እንዳይዘነጋ ባይ